በገንዘብ በኢኮኖሚ አድጌያለሁ ብለህ በእውቀት ማደግን እንዳትረሳው ወይም በቃ እንዳትለው። ምክንያቱም እውቀት ከሌለ ገንዘቦች ሁሉ ወዴት እንደሚገቡ ወዴት እንደሚወጡ ምን እንደምትተካው የት እንዳወጣው ላታውቀው ትችላለህ። በአግባቡ ላትጠቀመው ትችላለህ። ያለ እውቀት የምትመራው ምሪት ጨለማ ነው። አወኩ ብለህ አዋቂ ነኝ ብለህ ብዙ ራስን ስትኮንን ከኔ በላይ አዋቂ የለም ስትል ፈጣሪ ካንተ ጋር መሆኑን እውቀት እንደሰጠህ ልትረሳው ትችላለህ። በመንፈሳዊ እድገትህን እንዳትረሳው። በዚህ ምድር ላይ ብዙ አይነት ጥበቦች፣ ብዙ አይነት እውቀቶች፣ ብዙ አይነት እድገቶች ይኖራሉ። ግን ይህንን ሁሉ ለመጠቀም የሚያስችል አንድና አንድ ምሰሶና ቁልፍ የሆነው አንድ እድገት አለ። እርሱ ምንድነው? እግዚአብሔርን የምታስብበት፣ የሚያኖርህን የሰጠህን የሚመራህ እግዚአብሔርን የምታስብበት መንፈሳዊ እድገት ነው። እግዚአብሔር መንፈስ ነው ይላል የእግዚአብሔር ቃል። መንፈሳዊ እድገት ስለ እግዚአብሔር የምታስብበት መንፈሳዊ እድገት፣ በእድገቴ ውስጥ እግዚአብሔርን የምትጠራበት፣ በህይወቴ ውስጥ እግዚአብሔርን የምትጋብዝበት፣ በሀብቴ፣ በጥበቤ፣ በእውቀቴ፣ በአእምሮ ውስጥ ሁሉ እግዚአብሔርን የምታስታውስበት እውቀት፣ ጥበብ መንፈሳዊ እድገት ነው። ይሄንን እድገት አዘውትር ይላል የእግዚአብሔር ቃል ሲናገር በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 15 ላይ ማደጋችሁ በነገር ሁሉ እንዲገለጥ ይህንን አስብ ካለ በኋላ ይህንን ደግሞ አዘውትር ይላል የእግዚአብሔር ቃል። 1 ዓመትን ለስጋ፣ 1 ዓመትን ለመንፈስ፣ 1 ዓመትን ደግሞ ለእውቀት የምትለውን አይደለም እግዚአብሔር ቃል የተናገረው። የእግዚአብሔር ቃል የተናገረው ሁሉንም በየዕለቱ በሂደቱ የምትወስድበትን፣ የምታድግበትን፣ እያደግ የምትሄድበትን ነው የእግዚአብሔር ቃል የተናገረው። ምናልባት የዘንድሮ እድገቲ ወይስ የዛሬ የቀኑ እድገቲ ለገንዘብና ለተለያየ ነገር ሆኖ ለዚህ ዓለም እድገት ሆኖ መንፈሳዊ ነገር ልትረሳው ትችላለህ። ይሄ አይሆንም። ሁሉ ጊዜ ማዘውተር ያለብህ ሁሉንም እድገት ማስተዋል ያለብህ ሁሉንም እድገት መሆን እንዳለበት ነው የእግዚአብሔር ቃል የተናገረው። ይሄ መልእክት እንዳያመልጣችሁ፣ ወዳጆቻችሁን፣ ጓደኞቻችሁን እንዳያመልጣችሁ በነገር ሁሉ ለማደግ ይህንን መልእክት ሼር አድርጉት። ምናልባት በገንዘብ ልታድግ ትችላለህ። በጉልበት ልታድግ ትችላለህ። በተለያየ ጥበብ ልታድግ ትችላለህ። በነዛ እድገቶች ውስጥ ምክስድ መደረግ ያለበት መንፈሳዊ እድገት መሆን አለበት። በመንፈሳዊ እድገት ከሌለህ በጉልበት አድገ በአደባባይ ላይ በኮረት ላይ ኩሻፕ እየሰራይ በአስፋልት ላይ ተኳንደ እየሰራይ እግዚአብሔርን መንፈሳዊን እድገት ከሌለ እግዚአብሔርን ላታስበው ትችላለህ። ለእግዚአብሔር 1 ደቂቃ ሰጥተህ ላትጸልየው፣ ላትንበረከከው ትችላለህ። እዛ አደባባይ ላይ የምታባክነውን፣ ሜዳ ላይ የምታባክነውን ጉልበት ለእግዚአብሔር ብትሰግድና ለእግዚአብሔር ብትንበረከክ ወደዛ የምትሰራቸው ሁሉ ወደ አእምሮ እድገት ታዞራለህ፣ ራስን ትጠብቃለህ። ስለዚህ በዚህ ቃል ውስጥ ያለው እድገታችሁ በነገር ሁሉ ይሁን ነው ምለው። ይወዳችኋለሁ። ተባረኩ።